አንድ ታሪክ ላውሳላችሁ። በራሳቸው በረሱል አለይሂ ሰላቱ ወሰላም ዘመን የነበረ ከሰሃቦቻቸው ጋር መስጂድ ነበዊ ላይ ተቀምጠው አንድ የቲም እናትም አባትም የሌለው ሰውዬ በብስጭት ወደ እሳቸው ይገባል። ክስተቱን በዙሪያቸው የተሰበሰቡ ሰሃቦች እየተከታተሉ ነበር። ሰውየው እንደቆመ ሰላምታ እንኳን ሳይለዋወጥ ቀጥታ ወደ ስሞታው ገባ። ያ ረሱላላህ አላቸው፣ አጥር እያጠርኩኝ ነበር። በአጥሬ መሃል ላይ አንዲት የዘንባባ ዛፍ እንከን ሆነችኝ። ጎረቤቴን ጠየቅኩት፣ ሽጥልኝ አሊያም በነፃ ስጠኝ ብዬ ለመንኩት። ሁለቱንም እምቢ አለኝ። ፍረዱኝ አላቸው። ረሱል ተቀምጠዋል። ማነው ጎረቤትህ? ሂድና ጥራው አሉት። ተጠራ፣ መጣ። ፊት ለፊታቸው ቀረበ። ስጣው አሉት፣ እምቢ አለ። እሺ ሽጥለት አሉት፣ እምቢ አለ። ሰውየው አልሸጥም አልሰጥም አለ። አንዲት ዛፍ ናት። አረ እንደው ሽጥለት፣ ለአንተ በምትኩ አንድ ፈረሰኛ 100 ዓመት የሚጋልበው የሆነን ዛፍ ጀነት ውስጥ ቃል ልግባለህ አሉት ረሱል አለይሂ ሰላቱ ወሰላም። እምቢ አለ። አሁን በዙሪያቸው ከተቀማመጡ ሰዎች መካከል አቡ ደህዳህ የተባለ አንድ ሰሓቢ ይህንን ክስተት እየሰማ ነበርና ያ ረሱላላህ ይህችን ዛፍ ገዝቼ ለዚህ ሰውዬ ስጦታ ብሰጠው እኔ አሁን ያሉትን ደረጃ በጀነት ውስጥ አንድ ፈረሰኛ 100 ዓመት የሚጋልባትን የሆነች ዛፍ አገኛለሁና አላቸው። አዎ ታገኛለህ አሉት። አላቅማማ። የኔን የአትክልት ስፍራ ታውቀዋለህ ወይ አለው። እምቢ ያለውን ሰውዬ አዎ እንዴታ፣ ከ600 በላይ የዘንባባ ዛፍ የተተከለበት ቀዝቃዛና ጣፋጭ ጉድጓድ ውሃ ያለበት ምቹ መኖሪያ ቤት፣ የመዲና ሰዎች ቴምሩን ለማግኘት ነጋዴዎቹ የሚጋደሉበት የሆነን የአቡ ደህዳህን የአትክልት ስፍራ ማያቅማናላ አለ። እንግዲያውስ ሙሉ የአትክልት ስፍራዬን እሰጥሃለሁ፣ ይህችን አንዲት ዛፍ ስጠኛል። ከሚሊዮነር አልፎ ቢሊዮነር የነበረ ሰው ነው በወቅቱ። ያንን ሁሉ ቴምር ማመንጫ ቴምር የሚያፈራ ዛፉን ለአንዲት ዛፍ በጀነት ምትክ አለ ተብሎ ከአላህ ቃል የተገባውን በረሱል አለይሂ ሰላቱ ወሰላም አንደበት በዚያች ለመለወጥ ያንን ሁሉ ንብረቱን ሰዋ። ግን ልክ ከሰጠ በኋላ መጨረሻ ላይ ወደ ረሱል ዞረና የአላህ መልእክተኛ ሆይ አላቸው፣ ያቺ ጀነት ውስጥ ቃል የተገባችልኝ ዛፍ አሁንም ቃል እንደተገባችልኝ አለች አይደል አላቸው። አላመነማ። ምክንያቱም ንግዱ ከአላህ ጋር ነው። አዎ አሉት። እንደውም እጥፍ ድርብ አድርጎ አላህ ይተካሃል። ሰውየው ተስማማ። ወላሂ ለደቂቃም እንኳን አላቅማማ። ግብይቱ ከተፈጸመ በኋላ ግብይቱ ከአላህ ጋር ነውና እየሮጠ ወደ ቤት ሄደ። ገና አጥሩን ዘልቆ ወደ ቤት እየገባ ሚስቱን እየተጣራ ውጪ ከቤት ሽጨዋለሁ አላት። እንዴ ለማን አለች። በባሏ ንግድ በጣም ትተማመን ነበር። ለማን ነው የሸጥከው? ለአላህ ሽጨዋለሁ፣ በምትኩ ጀነት ላይ አንድ ፈረሰኛ 100 ዓመት የሚጋልባትን የሆነች ዛፍ አላህ ይሰጠናል፣ በዚህ ሽጨዋለሁ አለች። ሽጨዋለሁ በማለት ሲናገር ምን አለች ሚስት? ሷሊህ ሚስት ነበረችና ረቢሐ አልበይዕ አበደህዳህ ረቢዐ አልበይዕ አበደህዳህ አለች። ምንኛ ትርፋማ ንግድ ነው። አቡ ደህዳህ 2 አህያ ነበር። በአንድ አህያ መጽሐፍቱን ጭነው በአንድ አህያ ቶማስን አስቀምጠው ቶማስን ለማስቀረት ቀላል ነው አለ ሰይጣን። ምክንያቱም አህዮቹን መግደል ነው፣ በምን ይወስዱታል? እና ሌሊት አንድ ቀን ባደሩበት ስፍራ ሰይጣን ወንበዴዎችን አስነስቶ ሁለቱንም አህዮች አንዱ ጥቁር አህያ አንዱ ነጭ አህያ አንገታቸውን ቆርጠው ሄዱ። ሌሊት ተነስተው እንሂድ ሲባል አባታችን ጉድ ሆነናል። ምን ነው? አህዮቻችን አንገታቸው ተቆርጦ ሞተዋል፣ መሄድ አንችልም፣ በቃ አንሱና ገጠሙ አላቸው። የአህዮቹን አንገት አንስተው ገጠሙና አህዮቹ ድምፅ አሰሙ። እንደገና ቶማስን አስቀምጠው መጽሐፉን ጭነው ሌሊት እየነጋ ሲሄድ ሲያዩ የነጩን አህያ አንገት ጥቁሩ ላይ ነው፣ የጥቁሩን አህያ አንገት ነጩ ላይ ነው የገጠሙት። ገባችሁ?
መረመራችሁ? በእስልምና ጉዳይ ደረጃ እስልምና ጉዳይ ያውም የፌደራል ተብሎ የተቀመጠው ግን ሴት ልጅ እንደዚህ አድርጎ ሲያጠጣ ተመልከቱ። ይሄን ላሰጋችሁ ነው። አላዋቂነት መልክ ቢኖረው ኖሮ ይህ ልጅ ይመስል ነበር። ይህን ያልኩበት ዋነኛ ምክንያት ኤአይ እንኳን መለየት የማይችል ደንቆሮ ልጅ ስለሆነ ነው። ደንቆሮ ነህ ማለት ስድብ አይደለም። አላሁ ሱብሓነሁ ወተዓላ እንደነዚህ አይነት ሰዎች በርካታ ቦታዎች እውሮች፣ ደንቆሮች ብሏቸዋል። መልእክተኛው አለይሂ ሰላቱ ወሰላም አንድ ሰሃባቸው በጣም ሲያስቸግር ጊዜ አንተ የመሃይማን ባህሪ አልለቀቀህም እስቲል እስካሁን ታንጸባርቃለህ ብለዋል። የሂክማ ባልተቤት የሆኑ መልእክተኛው አለይሂ ሰላቱ ወሰላም ዛሬ ላይ ኤአይ ላይ የተሰራ ፌክ የሆነ ቪዲዮ እያወቀ ዑለማዎችን እንደፈለገ ይሳደባል። ቢያንስ አባቶችህ ይሆናሉ፣ የምን አባት አያት ጭምር ይሆናሉ። በዛው ልክ ደግሞ የሙስሊሞች መሪ ናቸው። ወደድክም ጠላህም እንደነዚህ አይነት ሰዎች ስርዓት ያዙ፣ ዑለማዎችን አክብሩ። እኔ ትችት ባይዘው በጣም መወደሰው ነኝ ተች ነገር ግን ኤቪደንስ ላይ ተሞርኩዘ ዝም ብለህ በውሸት ላይ ስም ማጥፋት አንድ ከቃሚ ሴቶችን አሰልፎ ከሚያስጨፍር ማስተብይ ጋር ዶክተር ሐጅ ኢብራሂም ቱፋ ማወዳደር ትልቅ ዙልም ነው። እናቀዋለን እኮ ማዝ ዋሪዳ እየተባለ የዝሙት መናኸሪያ ነው እኮ የሚያስጨፍር እክትላጥን አድርጎ ወንድና ሴት ደባልቆ የሚያስጨፍረው ማን ነው? ማዝ አይደለ? ዝም ማለት እውቀት አይደለም። ስለዚህ ምን ታረጋለህ መሰለ ብራዘር፣ መጽሐፍ ትገዛለህ፣ ታነባለህ፣ ከዛ በኋላ ሚዛናዊ የሆነ ትችትን ታቀርባለህ እንጂ እንዲህ አይነት ድንቁርና ውስጥ ከገባ አስቸጋሪ ነው። ብሮ ነቃበል። በነገራችን ላይ እርግጠኛ ነኝ አቦሳላ አንተም እኮ ተሳደብክ ምናምን ልትሉኝ ትችላላችሁ። ስድብ አይደለም ባይዘው እንደነዚህ አይነት እርጥብ የሆኑ ሰዎች አሊሞች፣ ትልልቅ ዑለማዎች አህያ ብለው ይሳደቡ ነበር። ስድብ ከሆነ እንግዲህ ዑለማዎችም እንዲህ ብለው ረድ ያደርጉ ነበር። ስለዚህ እኔ ከሱና ዑለማዎች የተማርኩት ብሎን ደግሞ ቁርአንና ሐዲስ የሚያዘኝ ነው። እንደነዚህ አይነት አዋቂ መስለው ሙስሊሞችና እስልምና ተውሂድ ሱና የሚዋጉ ሰዎችን በሚገባቸው ቋንቋ እንነጋገራለን። ሂክማ ማለት ነገራቶችን ባሉበት ማስቀመጥ እንጂ ሂክማ ማለት ነገራቶችን እየደባበሱ ሰዎች ዘንድ ውዴታ ለማግኘት ፉን ማለት አይደለም። እየመረራችሁ ዋጡ። የማይገታው የማይሽረው ዘመን የዛሬው ተግባሬ ለነገው ስንቄ ቁርአንን ልቅራ በተጅዊዳት ልኬ ስልቱ የተለየ ቃላቱ ማራኪ ፍጹም የሌለበት ሰብአዊ ንክኪ ታሪክ፣ ስነ ጽሑፍ፣ ሳይንስ በሙሉ ምንጩ ቁርአን ነው ስልጣኔ ሁሉ የትናንቱ ታሪክ የዛሬ አህዋሉ የነገ ትንቢቱ ድርሳነ ጀሊሉ ሳይንስን ቀምረው ኮርጀው ቢሰሩ የደረሰው የለም ረቂቅ ነው ሲሩ። ገንዘብ ስታገኝ ከዚህ ወጥተክ እዚህ ትገባለክ፣ ይሄንን ሽጠክ ይሄን ትነዳለክ፣ ይሄንን ትተክ ይሄን ትመገባለክ፣ ይሄንን ጥለክ ይሄን ትለብሳለክ። ግን እንደዚህ አይቀጥልም። ገንዘብ ስላለክ ብቻ መምረጥ ማትችላቸው ነገሮች አሉ። የፈለከውን አትነዳም፣ ሰዎች ይሸከሙካል። ከዚህ የተሻለ አትለብስም፣ ከዚህ የሰፋ ቤትም አታገኝም። የፈለከውን ያህል ውደድ፣ ትለያያለክ። የፈለከውን ያህል ስራ፣ አንተ ሟች ነህ። ያም ተምረነዋል ከእስልምናው ጋራ በድብትርናው ጊዜ ስንሰራበት የነበረ ነው። ቢስሚላሂ ያ ረህማን ረሂማን ረሽማን አሊ አዚዙ አላሊ ሞይቱ ዱአማላ ኢላቲህ አሃይና ለሃ ሰረፈዱ ኢላዲያው ተንዚዮን ሚን መንሸላቀል አርዲ መስመዊቲ አውላድ የውላ የሆነ ፋሚሊ ወልቡና አላሚን ለተንተና በቀለቢም ሱቢ ማተይና ጣውን ለኩካሪ ቃላተሚን ወሰሊም ይልና ሙሐመዱን ረሱሉላህ ብሎ ይጨርሳል። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ቁልፍ ሰጠዋቸው የመንግስተ ሰማያትን አለች። ድንግል ሐዋርያት ቁልፍ ያዦች ናቸው። ቅዱሳኑ ቁልፍ ያስገባሉ፣ ያስወጣሉ። ድንግል ማርያም ደግሞ እዛ ቦታ ትሰጣለች።
يا عين صاد. ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل السميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا